ዳዊት ነው። ከከበረ በኋላ ያከበረውን እግዚአብሔርን ረሳው። ብዙ ጊዜ እኔና የእናንተ ችግር የተደረገልንን መርሳት ነው። መርሳት አትርሱ። እግዚአብሔር ያደረገልንን ነገር ሁልጊዜ ማሰብ ይጠበቅብናል። አይረሳም የእግዚአብሔር ስራ። በእናታችን ማህፀን ዘግዝቆ 9 ወር ጠብቆ ወደሚገለጠው ዓለም ወደዚህ ያመጣን ማን ነው? ይሄ ይረሳል? አስቡት። ሰው እኮ ቀጥ ብሎ ነው የሚቆመው፣ ግን በእናታችን ማህፀን ዘግዝቆ ነው ያኖረን እግዚአብሔር። 9 ወር ዘግዝቆ ትናላለን፣ አልጨነቀንም። የዓለም ነው ያውም ማንም የማይጋራን ማንም የማይጋፋን ትልቅ ዓለም ነው አይደል? የእናት ማህፀን ዘቅዝቆ በዛ 9 ወር አስቀመጠን። እንደገና ደግሞ በዚህ ዓለም ቀጥ አድርጎ ደግሞ ሁለት እግራችን አቆመን። ከኃይል ወደ ኃይል ከክብር ወደ ክብር እያሻገረ እዚያ ደረሰ። ዕለት ዕለት እንጀራችንን እየሰጠ ጤንነት እየሰጠ እያወጣ እያገባ እያሰማራ ከክፉ ነገር እየጠበቀ የሚያስፈልገንን ሳንለምነው ሳንጠይቀው እየሰጠ እግዚአብሔር እዚያ ደረሰ። ይሄ ይረሳል? ይሄ ይረሳል? እንደው ብንረሳው ይረሳል? እንኳን አይደለም የእግዚአብሔር ውለታ፣ እንደ የበጎ ሰው ውለታ ይረሳል? ትናንትና እንጀራ ቆርሶ የሰጠን ሰው ዛሬ ይረሳል? ትናንትና መንገድ ያሳየን ሰው ዛሬ ይረሳል? ትናንትና ከጨለማ ወደ ብርሃን ያወጣን ሰው ይረሳል? ትልቁ ችግራችን እኛ እንረሳለን። ረሳውና ያከበረውን ሞገስ የሆነውን ኃይል የሰጠውን በታላቁ ካህን በሳሙኤል ፊት ያቆመውን የበረከት ባለቤት እንዲሆን ያደረገውን እግዚአብሔርን ረሳና ሴት ማገላበጥ ጀመረ። ሴት ማማረት ጀመረ። አያችሁ፣ ሰገነት ላይ ቁጭ ብሎ ሲዝናና የኦሪዮንን ሚስት ቤርሳቤትን አገኛት። ከሩቅ ገለዋን ስትታጥ ይቺ የማን ሚስት ናት አለ። የአገልጋይ የኦሪዮን ሚስት ናት። እሱ ወታደር ነው፣ ሀገር የሚጠብቅ ነው ብለው ነገሩት። ለሀገር የቆመውን ሀገር ድንበር የሚጠብቀውን ወታደሩን አላሰበውም። እሷ ለኔ ትሁን ብሎ ተመኛት። የመጀመሪያው ጥፋት ይሄ ነው፣ ተመኛት። ሲመኛት አንድ ሕግ አፈረሰ። በዚህ በኦሪት ዘጸአት ምዕራፍ 20 ላይ አንድ ሕግ አለ። ከ10 ሕግጋት አንዱ አትመኝ የሚል ነው። የባልንጀራህን ቤቱን፣ ንብረቱን፣ ሚስቱን፣ የእሱ የሆነውን ነገር በሙሉ አትመኝ። አትመኝ ይኸውላችሁ፣ የባልንጀራችንን ሀብት የኛ ለማድረግ የምንጥር ሰዎች ካለን እመኑ እንሰበስበዋለን እንጂ አንበላው። እንሰበስበዋለን እንጂ አንበላው። አትመኝ አለ። እሱ ግን መመኘትን እንደ በጎ ነገር ቆጥሮ የወታደሩን ሚስት የራሱ ለማድረግ ተመኛት። ተመኝቶ አልቀረም። ምኞት ሁልጊዜ ይገፋል። ኃይል አለው፣ ጉልበት አለው። ስለዚህ ፈቃደ ሥጋውን መቆጣጠር ስሜቱን መቆጣጠር አቃተውና አስጠርቶ በፈቃደ ሥጋ ከሷ ረከሰ። በዚህ ጊዜ ጸነሰች። የሁላችሁ ተመኘ፣ አመነዘረ። ከዛ በኋላ ደግሞ ምን ተፈጠረ? ተጸነሰ። ጽንስ እንዲጨነግፍ ለማድረግ ዳዊት ንጉሥ ነው፣ ነቢይ ነው፣ በእግዚአብሔር የተወደደ ነው። እስራኤል እንዲህ ነው የሚሉት፣ የሰማይ አባታችን እግዚአብሔር፣ በሥጋ የወለደን አባታችን አብርሃም፣ በፍቅር የሚገዛን ንጉሣችን ዳዊት ነው የሚሉትና ስሙ እንዳይጠፋ ኦሪዮንን ከበረሃ አስጠራው። በዛን ጊዜ ፍልስጤማውያን በርትተውባቸው ታቦተ ጽዮንም ተማርካ ነበር። ይሄ ወታደር ታቦት ለማስመለስ ሀገር ለማስጠበቅ ነው በረሃ ያለው። ከበረሃ አስጠራውና የወይን ጠጅ አጠጣው ይላል። በደንብ አድርጎ አበላው፣ አጠገበውና ወደ ሚስት ሂድ አለው። እንዴ አእላፈ እስራኤል በበረሃ ወድቀው ወንድሞቼ ጓደኞቼ እዛ በበረሃ እያሉ
ታቦተ ጽዮን ሳትመለስ እኔ ከሚስቴ ጋር አላድርም አላት። የምን ደስታ! ሀገር እንደ ሀገር ሳትቆም ክብራችን፣ መመኪያችን፣ ተስፋችን የሆነች ታቦታችን ሳትመለስ እኔ በተአምር ወደ ሚስቴ አልሄድም አለው። ከቤተ መንግስት አደረ። ድጋሜ እንደገና በላው፣ አጠጣው፣ አሰከረው፣ ሂድ አለው። ተመልሶ ለሁለተኛ ጊዜ እዛው አደረ። ሶስተኛ የማይሆን መሆኑን ሲያውቅ ደብዳቤ ጻፈበት። አቢሳ የሚባል የታናሽ እህቱ ልጅ አለ። ዳዊት አጎቱ ነው። የጦር አበጋዝ ነው። ጀነራል ነው። ለሱ ደብዳቤ እንዲህ ብሎ ጻፈ። እስራኤላውያን ለታቦተ ጽዮን ለሀገራቸው ሲዋጉ ወታደሮቹ ይሄም ወታደር ለሀገሩ ለታቦተ እግዚአብሔር የሚቀና ነውና በጥበብ እንዲሞት አድርገው ብሎ ደብዳቤ ጻፈ። እሱን ጦርነቱ ሲፋፋም ወታደሩ ግንባር ሲገጥም እሱን ከፊት አድርጉና እናንተ ወደ ኋላ ተመለሱ፣ አፈግፍጉ አለው። በደብዳቤ አሸገና ለራሱ ሰጠው። የሞት ደብዳቤውን ይዞ ሄደ። በራሱ ላይ የተጻፈበትን በራሱ ላይ የተፈረደበትን ፍርድ ይዞ ሄደ። በሀገራችንም እንዲህ ነው። ነገስታት፣ መሪዎች፣ መሳፍንት፣ መኳንንቱ የጻፉትን ደብዳቤ ገልጦ የሚመለከት መልእክተኛ የለም። የራሱን የሞት ደብዳቤ ይዞ ሄዶ ለአቢሳ ሰጠው። ለዳዊት የወዱ ልጅ ለጀነራሉ ማለት ነው። አየው፣ አለቀሰለት ይላል። አለቀሰለት፣ አዘነ። እውነተኛ ሰው ነው። ለሀገር የሚቆረቆር ነው። ለሃይማኖት የቆመ ሰው ነው። እንዴት እንዲህ አይነቱን ሰው ይፈረድበታል? እንዴት እንዲህ አይነቱን ሰው ይሙት ይባላል? ግን ምን ያድርግ? የንጉሥ ትእዛዝ ነውና ረዘመ ተብሎ ማሳጠር አይቻልም። አጠረ ተብሎ ደግሞ ማስረዘም አይቻልም። ወይም ደግሞ መሻር አይቻልም። ትእዛዝ ስለሆነ በታዘዘው መሰረት እሱን ከፊት ሌላውን ወታደር ከኋላ አደረጉና ጦርነቱ ሲፋፋም ሌላው ወታደር ሲመለስ እሱ ግንባር ገጥሞ ሞተ። ከሰው ወገን ያየለት የለም፣ ታዛቢ የለም፣ ምስክር የለም። ማንም አላየው። ለእውነት ብቻ ነው የቆመው፣ በእውነት ነው የሞተው። በዚህ ጊዜ ማናየው? ባለቤቱ አየው። ባለቤቱ አየው። እሱን ወክሎ ደግሞ በዘመኑ ነገስታትን ይገስጽ የነበረ እውነተኛ ነቢይ ነበር። እግዚአብሔርን የሚፈራ ነገስታቱን ፍትህ ርትዕ አጓድላችኋል፣ ድሃ በድላችኋል ብሎ በግልጽ የሚናገር ኤልያስ ማነው? ነቢዩን አስነሳና ናታን በቀጥታ ወደ እሱ እንዲመጣ አደረገ። ማነው? ነቢዩ ናታን። ይቅርታ፣ ኤልያስ አይደለም፣ አካብን ነው እሱ የገሰጸ። ሂድ ወደ ዳዊት ቤት ግባ፣ የሰራውን ኃጢአት በሙሉ ማለት ነው ንገረው፣ ቢመለስ እምረዋለሁ፣ ባይመለስ ደግሞ እቀጠዋለሁ አለ እግዚአብሔር። ብንመለስ ይምረናል፣ ባንመለስ ይቀጣናል። ምንም ጥርጥር የለም። እግዚአብሔር መሐሪ ነው፣ በዚያኑ ልክ ደግሞ ፈራጅ ነው። እግዚአብሔር ይቅር ባይ ነው፣ በዛኑ ልክ ደግሞ እማንመለስ ከሆነ እንደ ፈርዖን ያሰጥመናል፣ እንደ አካብ ያሳክከናል፣ በልጆቻችን ይበቀለናል፣ ርስት ይነሳናል፣ ክብር የተሰጠን ይወሰድብናል። ሄደ ነቢዩ ሳይፈራ በግልጽ በምሳሌ ነገረው። አንድ የከበረ ሰው በግዛትህ አለ አለው። ይሄ ሰው 10 በጎች አሉት። 10ሩን በጎች ሲርበው አወራርዶ በተራ መብላት ሲችል፣ የራሱ ማድረግ ሲችል፣ የራሱን በጎች ትቶ የሌላ የደሃ በግ ወስዶ አርዶ አወራርዶ በላ። ይሄን ሰው ብታገኝ ምን ታደርገዋለህ አለው ዳዊት ነብዩ። እንዴ
10 በጎች እያሉት የድሃውን በግ ወስዶ አርዶ አወራርዶ በላ። አዎ ይሄማ 4 እጥፍ መካስ አለበት። ይሄንን ከፍ ብሎ አንገቱን ዝቅ ብሎ ባቶን መቁረጥ ያስፈልጋል ብሎ ወሰነ። በዛን ጊዜ ነብዩ ምን አለ? ንጉሥ ሆይ በራስህ ፈረድክ አለው። በራስህ ፈረድክ። ሁልጊዜ ቡጢ ለሰጪው ቀላል ነው፣ ለተቀባዩ ግን ከባድ ነው። ስንፈርድ አንዳንድ ጊዜ ዝም ብለን እንደፈለገን እንፈርዳለን። ስንፈርድ ምናልባት የሚፈረድብን እኛ ቢሆንስ? ውሳኔ የሚተላለፈው በእኛ ቢሆንስ? እንዳይፈረድብን መፍረድ የለብንም፣ ማየት አለብን። ያጠፋኸው አንተ ነህ። 10 ዕቁባት እያሉ የኦርዮንን ሚስት ወስደህ መጀመሪያ አትመኝ የተባለውን የእግዚአብሔርን ትእዛዝ የተላለፈ ያመነዘን ጽንስ ለማጨናቀፍ የሞከርክ አንተ ነህ። ያ ሰው አንተ ነህ አለው። በዚህ ጊዜ ዳዊት በቁመቱ ልክ ጉድጓድ አስቆፈረ ነው። በቁመቱ ልክ ማቅ ለብሶ ትቢያ ነስንሶ እግዚአብሔር ላጠፋው ጥፋት ይቅርታ እንዲሰጠው ምሕረት እንዲሰጠው በራሱ ላይ ወሰነ። ያ ሕፃንም ተወለደ። በአመፃ ስለተወለደ አላደገም። እማያድግ ትውልድ አታምጡ፣ እማይለወጥ ትውልድ አታምጡ፣ በሰውም በእግዚአብሔር ፊት ሞገስ የሌለው ትውልድ አታምጡ። ይሄንን ትውልድ እንወቅሰዋለን፣ እንከሰዋለን። አመፀኛ ትውልድ ነው፣ ከዳተኛ ትውልድ ነው፣ እምነት የለውም እንላለን። ከማን ተገኘ? ማን ዘራው? ማን ፈጠረው? ይሄንን ትውልድ ለመገኘቱ ምክንያት ማን ነው? እኛ አይደለንም? እኛ አይደለንም ወይ? ለምን ትውልዱን እንረግመዋለን? መረገም ካለብን እኛ ነን መረገም ያለብን። የተከልነው እኛ ነን። እንዲጸድቅ ያደረግነው እኛ ነን። ያልዘራነውን መቼ ሰጠን? ያልተሳተፍንበትን መቼ ሰጠን? መጽሐፍ እኮ የሚለው እንዲህ ነው፣ አትሳቱ፣ እግዚአብሔር አይዘበትበትም። ማንም የዘራውን ያጭዳል። በስጋ የዘራ የስጋን ውጤት ነው የሚያገኘው። በመንፈስ የዘራ በሃይማኖት የሰራ ለበጎ ነገር ራሱን ያዘጋጀ በጎ ነው የሚቀበለው። የእጃችንን ነው እየተቀበልን ያለ ነው። ዛሬ እኮ ልጆች በአባታቸው በእናታቸው ላይ የሚያምፁት እኛ በእግዚአብሔር ላይ ስለምናምፅ እኮ ነው። እኛ አመፀኞች እኮ ነው። እንዴት ነው እኛ ለእግዚአብሔር ሳንገዛ ለእኛ የሚገዛ ልጅ የሚሰጠን? እንዴት ነው የተባረከ ልጅ የሚሰጠን? እንዴት ነው ከተረገመ አካል የተባረከ ዘር የሚገኘው? ከተለያየ ከተከፋፈለ ጋብቻ እንዴት ነው የተቀደሰ ትውልድ የሚመጣው? በጋብቻችን አንታመንም። ንጽሕና ይጎለዋል፣ እምነት ይጎለዋል፣ መደማመጥ ይጎለዋል፣ መከባበር ይጎለዋል። የትዳር መሰረታዊ ሀሳቡ አልገባንም። ለእኛ ትዳር መደጋገፍ ብቻ ነው። አላት አለው ነው እንጂ ሰውነት የሚባለው ነገር ቦታ የለውም። የሚጋባው ቁስ ነው እንጂ ሰው አይደለም። የሚጋባው ሀሳብ አይደለም። ድቃቂ ሳንቲም አስበን ነው የተገናኘነው። ጠዋት እንገናኛለን፣ ማታ እንፋታለን። ምንናን አስቡት። ፍርድ ቤት ብትሄዱ ጠቅላላ የሚፋታው ክርስቲያን። ሌላው እንባዛ ዘርን ተካ እያለ 3-4 እንትን ይላል። እኛ ግን አንዷን እንኳን የተፈቀደልን በሕግ ያገኘነውን እንኳን አክብረን ለመኖር ተቸግረን በዚህ ትውልድ እየተበከለ ነው። በዚህ ትውልድ ትዳር የሚባለውን ነገር አክብሮ ለመቀበል እየተጨነቀ ነው። በ40 ዓመቱ ያላገባለ፣ በ50 ዓመቱ ያላገባለ የእናቱን እንጀራ የሚበላል። መርበቅም ነው ይሄ። ሰው በምንሆንበት ዘመን፣ እኛም እንደ ሰው ኑሮ በምንይዝበት ዘመን እንደገና ያለነው እናት አባታችን ትከሻ ላይ ነው። በ70 ዓመቱ እንዴት ነው አንድ አባት ልጁን የሚጦረው? እንዴት ነው የሚጦረው? እንዴት ነው የእናት እንጀራ የሚበላው? እኛም ቤት ችግር ነው። በ50 ዓመቱ ዲያቆን ነው፣ በ40 ዓመቱ ዲያቆን ነው። መቼ ነው ቄስ የሚሆነው? ወይ መንኩስ በሉት ወይ ደግሞ ቀሲስ በሉት። ምንድን ነው ይሄ?
ይሄን ሁሉ ተሸክመን ነው ምድሪቱ የጠበበችን፣ ምድሪቱ ሲኦል የሆነችው፣ ምድሪቱ ያልተመቸችን። ሌላ ዓለም ኬትና ወዴት? ስለዚህ በአመፃ ተጸንሷልና በአመፃ የተጸነሰ ማድረግ ስለሌለበት ሞተ። ዳዊት ልጁ መሞቱን ሲያውቅ አዝኖ ነበር ቀድሞ። በኋላ ግን ከሐዘኑ ተጽናና፣ በበደሉ ግን አለቀሰ። ይሄ ብቻ አይደለም፣ ቅጣቶቹ ብዙዎች ናቸው። በብዙ እግዚአብሔር ቀጣው። እግዚአብሔርን ማክበር እንደ ሕጉ እንደ ትእዛዙ መኖር ሲገባው ከሕጉ ከትእዛዙ በመውጣቱ ምክንያት ዳዊት በትንሹ ማለት ነው በአራት ነገር ተቀጥቷል። አንድ፣ የመጀመሪያ ጠላቶቹ ሆነው የተነሱት ልጆቹ ናቸው። የመጀመሪያ አዶንያስ የሚባለው ልጁ አባቴ ነውረኛ ነው፣ አባቴ ኃጢአተኛ ነው፣ በጥንት ክብሩ አይደለም እስራኤልን እየመራ ያለው፣ ከዛሬ ጀምሮ ንጉሳችን ዳዊት እንዳትሉ እኔ ነኝ ንጉሳችሁ ብሎ 3 ሰዓት ነገሰ። አባቱን ጋማውን ይዞ ከዙፋኑ አውርዶ ማለት ነው። መፈንቅለ መንግስት ተከናወነበት። በማን? በልጁ። በማን? በልጁ። ሁለተኛ ልጁ አቤሴሎም የሚባል ደግሞ ሁለተኛ ልጁ ደግሞ አባቴ ሴሰኛ ነው፣ ሴሰኛ ነው፣ እነንትናን ሁሉ በግብር አውቋቸዋል ብሎ እስራኤልን እንደናንተ እንዲህ ሰብስቦ ድንኳን ተክሎ የአባቱን ነውር በአደባባይ ነገራቸው። ልጅ አባትን ገበና ይሸፍናል እንጂ አባቱን ገበና ይገልጣል? ባህላችን ይፈቅዳል? ሃይማኖታችን ይፈቅዳል? ገለጠ። ላሳያችሁ በተግባር ብሎ የአባቱን ዕቁባት ደፈራቸው። በሌላ አነጋገር እንጀራ እናት ነው የሚባለው አይደል? አዎ፣ እነሱም በጉድ ደፈራቸው። ነውረኛ ነች። ሶስተኛ ደግሞ አቤሴሎም ነው ትዕማርና አምኖን የሚባሉ ሁለት ልጆች አሉት። አምኖን እና ትዕማር ታናሽና ታላቅ ናቸው። አምኖን ትዕማርን በስጋ ፈቃድ ተመኛት። የሚፈልገውን እስኪያገኝ ድረስ ጠቆርኩ ከሳህ አለ። በአባቱ ትእዛዝ እሷ እንድትንከባከበው ትእዛዝ ተሰጠው። ከክብር አሳነሳት፣ ከእስራኤል ደናግል በታች አደረጋት። ልብሷን ቀዳ አደባባይ ወጥታ ወንድሜ ደፈረኝ አለች። አሁን ልጁን የሚደፍር አባት የለም። እየሰማችሁ አይደል? ልጁን የሚደፍር አባት ምን አይነት ተፈጥሮ ነው? ምን አይነት ስብዕና ነው? ምን አይነት አስተዳደግ ነው? ምን አይነት ህይወት ነው? ሰው ልጁን ይደፍራል። እንስሳት እንኳን ይህንን አያደርጉም። በደማዊት ነፍስ የሚንቀሳቀሱ ፍጥረታት ይህንን አያደርጉም። ሰው ይህንን አደረገ እየሰማ ነው አይደል? የጋብቻውን ተውት፣ እንደ የሥጋ ዝምድና እንኳን አይታሰብም። እርስ በርሳቸው ክብራቸውን በመግለጥ ይልቅ ነውራቸውን ገለጡ። ይሄ ብቻ አይደለም። ይከተሉት የነበሩት እስራኤል የሰማይ አባታችን እግዚአብሔር አባታችን አብርሃም ንጉሳችን ዳዊት ያሉ በሙሉ ማለት ነው ከ6 ሰው በስተቀር ጠቅላላ በሙሉ ከዱት። እግዚአብሔር አይክዳል፣ ከዱት። በባዶ እግሩ ከነገሰባት ከተማ ከጽዮን ተነስቶ እስከ ደብረ ዘይት ተራራ ድረስ እያለቀሰ ሲሄድ ከ6 ሰው በስተቀር ማንም ተከታይ አልነበረው። እናንተ ሰው ያጀበን እኮ እግዚአብሔር ከኛ ጋር ስላለ ነው። ሰው እኮ ያከበረን እግዚአብሔር ከኛ ጋር ስላለ ነው። ኑ እዚህ ጋር ታሰልጋላችሁ የተባልነው እኮ እግዚአብሔር ከኛ ጋር ስለሆነ ነው። የሁላችሁ እግዚአብሔር ከተለየን ዓለም በሙሉ ትለየናለች። ዘመድ የለንም፣ ወዳጅ የለንም፣ ወገን የለንም። እንዳትጠራጠሩ። ዘመዳችን እግዚአብሔር ነው። እሱ ከኛ ጋር ሲሆን ምድር ሁሉ የኛ ናት። እንገዛታለን፣ እንነዳታለን። በጥንተ ነገሯ የተሰጠን ሀብታችን ይገለጣል። ምድርን ግዟት፣ ንዷትን የተባልነው እኛ። ያ ክብር የሚመጣው እግዚአብሔር ከኛ ጋር ሲሆን ነው። ጠቅላላ በሙሉ ከዱት። ከነዚያም ከ6ቱ ነገረ ሰሪዎች ናቸው ግማሾቹ። እንደው ለመሆኑ አላሉ
እግዚአብሔር ከክብር አሳንሶ እያስለቀሰ በባዶ እግር የሚያስኬድህ ምን አጥፍተህ ነው? ይኸውላችሁ ስትወርቁ ደግሞ እንደገና አሽሙረኛ አለ አይደል? በቁስል ላይ ቁስል፣ በሐዘን ላይ ሐዘን ነው የሚጨምረው። በቃ የሚያዝናና የለም፣ የሚያረጋጋ የለም። በደላችንን አደባባይ ለማውጣት ነውረኛ ለማለት ነው ሰው የሚሮጠው። ተጎድቷል እስኪ ስሜቱን እንኳን እንጠብቅለት፣ እናጽናናው፣ እናረጋጋው፣ ፊቱን ወደ እግዚአብሔር እንዲመልስ እናድርግ አይደለም። በኃጢአት ላይ ኃጢአት እንድንሰራ አሊያም ደግሞ ተስፋ ቆርጠን በዚያው እንድንቀር ነው በዙሪያችን ያሉትም የሚሉት። ከዚህ ውጭ ሌላ እስኪ አግኝታችሁና አታችሁ ራሳችሁን ተመልከቱት። ጤና አግኝታችሁ ወይም ደግሞ ታማችሁ ራሳችሁን ተመልከቱት። በቀላሉ ታዩታላችሁ። ምንም ይኸው እንደዚህ ምርምር አያስፈልግም። በራሳችን ሕይወት ራሱ ማየት ይችላል። ጠቅላላ በሙሉ ጥለው ሄዱ። ምን አለ ታዲያ? እሱ የበደለው እሱ እንደሆነ ስላወቀ እንዲህ ነው ያለው ሲመልስላቸው፣ እግዚአብሔርም አልበደለኝም፣ ልጆችም አልበደሉኝም፣ አእላፍ እስራኤልን የከዱኝ በራሴ ኃጢአት ነው። የበደልኩት ራሴ ነኝ፣ እግዚአብሔር የእጄን ሰጠኛል። የምን ሰጠኝ? የእጄን ሰጠኝ። ንስሐ ማለት ይሄ ኃጢአት በደለኛ ነኝ ብሎ በኃጢአት በበደል መጸጸት ማለት ይሄ የእጄን ሰጠኝ። እስራኤል በደሉኝ አላለም፣ ልጆቼ በደሉኝ አላለም፣ እግዚአብሔር ያለ አግባብ ቀጣኝ አላለም። በሰራሁት ልክ ቀጣኝ። እግዚአብሔር ደግሞ በሰራነው ልክ ይቀጣናል። አትጠራጠሩ ምዕመናን። ጽድቅ ብቻ አይደለም በምድር ኩነኔም በምድር አለ። ዋጋችንን የምንጀምረው ከዚህ ምድር ነው። ቅጣትም ከሆነ ክብርም ከሆነ ከዚህ ነው የምንጀምረው። ገነት መንግስት ሰማያትን ሲኦልን ብቻ አይደለም ማሰብ ያለባችሁ። በዚህ ዓለም የበደለ ሰው ሳይቀጣ መልአከ ሞት ነፍስና ስጋውን አይለዩም። ምናልባት የሚቀጣን 3 ሰዓት ሊሆን ይችላል፣ 6 ሰዓት ሊሆን ይችላል፣ 9 ሰዓት ሊሆን ይችላል፣ ማለቂያው 11 ሰዓት ላይ ሊሆን ይችላል። ቶሎ መመለስ ያስፈልጋል። ቶሎ ይቅርታ መጠየቅ ያስፈልጋል። ቶሎ መካስ ያስፈልጋል። ቶሎ ከእግዚአብሔር ጋር መስማማት ያስፈልጋል። እንዳመፅን እንዲሁ በጉልበታችን እንደኖርን እንዳይመስላችሁ አንቀጥልም። አንድ ቀን ባዕድ ያስታጥቀናል፣ እጅ እንሰጣለን፣ እንማረካለን። ከመማረካችን በፊት አስቀድመን ብንማረክ በምርኮ የተያዘ ሰው ሌላ በደል የለበትም። ማረፊያ ነው የሚሰጠው፣ መጠጊያ ነው የሚሰጠው። ይህን ማወቅ ያስፈልጋል። ስለዚህ ዳዊት በዚህ ሁሉ ውስጥ ስላለፈ ይሄንን በሕይወቱ ስላየ ከዚህም ስለተማረ ምን አለ? ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አዝነዋ ለጥበብ ከመ ይስምዐ እግዚአብሔር። ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላችሁ። እግዚአብሔር ይቆጣል። በተቆጣ ጊዜ፣ በኃይል በመጣ ጊዜ፣ በመዓት በመጣ ጊዜ እንዳይቀስፋችሁ፣ እንዳያጠፋችሁ፣ እንዳይቀጣችሁ፣ በደላችሁ ኃጢአታችሁ ዕዳ ፍዳ እንዳያመጣባችሁ፣ በነፍስም በሥጋም እንዳይፈረድባችሁ ለእግዚአብሔር በፍርሃት ተገዙ። መገዛት የፍጡር ድርሻ ነው። መግዛት ደግሞ የፈጣሪ ድርሻ ነው። ድርሻችንን ወስደን እግዚአብሔርን በቅንነት ማገልገል ወደ እግዚአብሔር ቤት ስንመጣ ማለት ነው። በትህትና በየዋህነት እግዚአብሔርን ለመምሰል በሕይወት ከእሱ ጋር ለመኖር ኃጢአት በደልን አስወግዶ በምህረት ለመመላለስ ያለንን ለማስጠበቅ የጎደለንን ደግሞ ለማግኘት ሁልጊዜ ከኔና ከናንተ የሚጠበቀው በፍርሃት እግዚአብሔርን ማገልገል። አሁን እግዚአብሔርን የሚፈራ እኮ የለም። እግዚአብሔርን የሚፈራ የለም ስላችሁ ጠቅልያ አይደለም፣ ባለው ተጨባጭ ሁኔታ ነው እየነገርኳችሁ ያለው። እግዚአብሔርን ብንፈራ ኖሮ አሁን የምናየው የምንሰማው ነገር ይሆን ነበር? እስራኤል እኮ ለምን ሆነብን ይሄ ብለው ይጠይቁታል። የሆነባችሁማ እናንተ ባላችሁት ማንነት ልክ ስለሆነ ነው ብሎ ይመልስላቸዋል። እኛ አሁን የእኛን ጽድቅ እንናገር ብለን ብንል የቱ ነው ጽድቃችን? የምንናገረው እኮ የቀደሙትን አባቶቻችን እናቶቻችን የሰሩትን ጽድቅ ነው። ያኖረንም እሱ ነው፣ እዚህም ያደረሰን እሱ ነው። በዚህ ላይ የምንጨምርበት በጎነት የታለኛ ጋር ሰው እርስ በርሱ እየተለያየ ቤተክርስቲያን ይመጣል።
እርስ በርሱ እየተፈላለገ ቤተክርስቲያን ይመጣል። እርስ በርሱ አንዱ አንዱን ለመጣል ወጥመድ አጥምዶ ይመጣል። አንዳንዱ ደግሞ ብሶበት ማለት ነው እዚህ መጥቶ በእግዚአብሔር ፊት ማለት ነው ስለ ወንድሙ ምህረት ይቅርታ ከመጠየቅ ይልቅ ይከሳል። በእግዚአብሔር ፊት ከሳሾች ነን። አሁን ደግሞ ስንከስ እኛ ራሳችን የምንከሰስበትን ክስ ነው ይዘን የምንመጣው። ሌባው ሌባውን ይከሳል፣ ውሸታሙ ውሸታሙን ይከሳል፣ አመንዝራው አመንዝራውን ይከሳል፣ አመፀኛው አመፀኛውን ይከሳል፣ ነፍሰ ገዳዩ ነፍሰ ገዳዩን ይከሳል። ምንድን ነው ታዲያ ጽድቁ? የት ጋር ነው ህይወቱ? የት ጋር ነው ክርስትና? የት ጋር መንፈሳዊ ነው? ያለንበት ሁኔታ እጅግ በጣም ውስብስብ ነው። ውስብስብ ነው። ከምንሰማው ከምናየው በላይ ውስብስብ ነው። ወደ ቀልባችን የምንመለስ ከሆነ የዳዊትን ህይወት መማሪያችን የምናደርገው ከሆነ ልንስተካከል እንችላለን። ስለዚህ አባቶቻችን የጾም መግቢያ ብለው ይሄንን ሳምንት ሙሉን ማለት ነው ዘወረደን ማለት ነው ተቀነዩ ለእግዚአብሔር በፍርሃት በሚለው መዝሙር ሊቃውንቱ በስብሐተ ነግ በድጓው ማለት ነው ይሄንን ነው ሲያዜሙ ዳዊትን ሲያስተዛዝሉ የሚውሉት። ሌላ ስራ የለም። አገልግሎቱ በዚህ የሚቃኝ ከሆነ እውነት ለመናገር በኋላ የምናገኘው ዋጋ የላቀ ነው፣ ከፍ ያለ ነው። እግዚአብሔርን ባለመፍራት ውስጥ የምናገለግለው አገልግሎት እጅግ በጣም ዋጋ ያስከፍለናል። ዛሬ ቤተ እግዚአብሔር እየተናቀ ነው፣ ካህናት እየተናቁ ነው። መደማመጥ የሚባል ነገር የለም። እንደው ምዕመናን ለዚህ አውደ ምሕረት ላይ መጥን ይችላል። አይታችሁ ከሆነ በዚህ ጊዜ አሁን አገልጋይ በአደባባይ ሁሉም እግሩን እየሰቀለ ይሳደባል አይደል? መሪ ተመሪ የለም። ነውር የሚባል ነገር የለም። ነግበኔ የሚባል ነገር የለም። እስኪ እንመካከር የሽምግልና ስራ እንስራ የሚባል ነገር የለም። አንዱ ብሎ ተነስቶ ሌባ ካለ ሁላችንም አብረን ተያይዘን ሌባ፣ አንዱ ተነስቶ የሆነ ስም ከሰጠኛ ማያይዘን ይሄንን ማቀጣጠል ነው እንደ እሳት። ይሄ ለቤተክርስቲያን ይበጃል? ይሄ ለሀገር ይበጃል? ይሄ ለማንነታችን ለአብሮነታችን ይበጃል? ትውልዱን ወዴት እየመራ ነው? ወዴት እየወሰድነው ነው? መጨረሻው መዳረሻው ምን ሊሆን ይችላል? በደንብ አድርገን ማሰብ ይኖርብናል። ስንጾም ስንጸልይ እግዚአብሔር ቤት ስንሰበሰብ እንዴት ለምን ከኛ ምን እንደሚጠበቅ በአግባቡ እያወቅን ልንገለገልም ልናገለግልም ይጠበቅብናል። ዳዊት በሕይወቱ ያስተማረን ይሄ ነው። የመጨረሻ ጥቅሴ በዚህ በዳዊት መዝሙር 33 ቁጥር 11 ላይ ልጆቼ ኑ እግዚአብሔርን መፍራት አስተምራችኋለሁ ይላል። ልጆቼ ኑ እግዚአብሔርን መፍራት አስተምራችኋለሁ። ለምን? ለሶስት ነገር ብቻ። እግዚአብሔርን የሚፈራ ሰው ጠላቱ ወዳጅ ይሆነዋል። ጠላቱ ወዳጅ ይሆነዋል። ይኸውላችሁ ዳዊትን ለነፍስ የሚፈልገው ሳኦል ሲታመም ዳዊት ይሄድና በገና እየደረደረ ከርኩስ መንፈስ ያላቅቀው ነበር። አንድ ቀን 400 ወታደር ይዞ በሸሸ ጊዜ ሳኦል ዳዊትን አሳዶ ለመያዝ ሰራዊት አስከትሎ ሲመጣ እንዳጋጣሚ የሆነ ቦታ ሆኖ ደክሞ ተኝቶ ሳለ ወታደሩ ዙሪያውን ከበውት እየጠበቁት የዳዊት የእህቱ ልጅ አቢሳ ከዳዊት ጋር ስለነበረ ሳኦልን እኔ ሄጄ ላጥፋው ልግደለው ፍቀድልኝ አለው። አይ እግዚአብሔር ቀብቶታል፣ እስኪያወርደው ድረስ እግዚአብሔር የቀባውን እኔ አልነካም አለው። እንግዲህ ያው እግዚአብሔር በአንተ ላይ ኃይሉን እንደገለጠ ያውቅ ዘንድ ሄጄ የሚጠጣበትን ኮዳ የታጠቀውን መሳሪያ ነጥቄ ልምጣ አለው። ሂድ አለ። ሄዶ የሚጠጣበትን ኮዳ የታጠቀውን ሰይፍ ለምልክት ይሆን ዘንድ ንጉሡ የለበሰውን ግማሹን ልብሱን ቆርጦ ይዞለት መጣ። ሳኦል ከእንቅልፉ ሲነቃ መጠጫው የለም፣ የታጠቀው መሳሪያ የለም።
ልብሱ ደግሞ ግማሹ ተቆርጦ ተወስዷል። ዳዊት ከተራራ ሆኖ እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እጄ ላይም ጥሎ ምሬሃለሁ። እኔና አንተ ጠላት ከምንሆን ወዳጅ ብንሆን ይሻላል። እኔ ለአንተ ጠቅመሃለሁ እንጂ አልጎዳህም። አንተ እንደምታስበው ማሳድድህ አይደለም፣ የአንተንም ቦታ መፈልግ አይደለም፣ እግዚአብሔር ስላለ ነው እንጂ ብሎ በቅንነት መለሰለት። ሰው እግዚአብሔርን የሚፈራ ከሆነ አይደለም ሰው አራዊት ይገዙለታል። አራዊት ይገዙለታል። ሳሙኤል ዘዋልድባ የሚባለውን ታላቁን መነኩሴ የምትመለከቱት በአናብስት ትከሻ ነበር የሚራመደው። የአናብስቱን ትከሻ ልክ እንደ አህያ፣ በቅሎ፣ ፈረስ ተጭኖ ነበር የሚጓዘው። ጻድቁን አቡነ ገብረ መንፈስ ቅዱስን እናውቃቸዋለን። አናብስቱና አናብርቱ የሚኖሩት እሳቸው የረገጡትን ትቢያ በመላስ ነው። አባቶቻችን ከአራዊት ጋር ኖረዋል። እኛ ግን ከሰው ጋር መኖር አልቻለም። ከሰው ጋር መኖር አልቻለም። አንዱ ይሄ ጠላት የምንለው በሙሉ ዘመድ ይሆን ነው። ሁለተኛው እግዚአብሔርን የምንፈራው ከሆነ ማለት ነው የተሰጠችን በረከት ከኛ አትወሰድም። የተሰጠችን ሀብት ከኛ አትወሰድም። በተሰጠን ክብር እንደጀመርን እንጨርሳለን። ከነሙሉ ክብራችን ነው ይችን ዓለም ምንሸጋገራት ምናልፈው ከዚች ዓለም። ለዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ ፍሬ ለማያፈራ በፍሬ ለማይገለጥ አካል የተሰጠች ሀብት ፍሬ ለሚያፈራ አካል ተላልፋ ትሰጣለች። የኔና የናንተ ስጦታ ሀብት ጸጋ ከእግዚአብሔር የተቀበልነው በአግባቡ እግዚአብሔርን እየፈራን የማንጠቀምበት ከሆነ እግዚአብሔር ወስዶ ለሌላ ይሰጠዋል። የሰጠ ቢነሳ አለው ወቀሰ መክሰስ እንችላለን። እግዚአብሔር የሰጠንን ቢከለክለን ምን ማድረግ እንችላለን? ወደ ማን ዳኝነት መጠየቅ እንችላለን? ወደ እሱ ወደ ራሱ አይደል ማለት መልስልን ብለን ማለት። ስለዚህ አንዱ ጥቅማችን የመጨረሻው እግዚአብሔርን የምንፈራ ከሆነ እግዚአብሔርን በአግባቡ በመፍራት የምናገለግለው ከሆነ የመጀመሪያው ክብራችን መንግሥተ ሰማያት ትታየናለች። ምድራዊውን በሰማያዊ ጊዜያዊውን በዘላለማዊ ለመቀየር ራሳችንን እናዘጋጃለን። ዓይን ያላያትን ጆሮ ያልሰማትን በሰው ልቦና ያልታሰበችውን እግዚአብሔር ለወዳጆቹ ያዘጋጃትን መንግሥተ ሰማያትን እንወርሳለን። እንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እግዚአብሔር ለወዳጆቹ ለጻድቃን፣ ለቅዱሳን፣ ለመንፈሳውያን ያዘጋጃት መንግሥተ ሰማያት ናት። እሷን ለመውረስ እግዚአብሔርን በፍርሃት ማገልገል ያስፈልጋል። አባቶቼ ካህናት፣ ምእመናን ሁላችን እግዚአብሔርን እንፍራው፣ ቤቱንም እናክብር፣ በሕጉም በትእዛዙም እንመላለስ። እንደፈቀደና እንደሰራልን ሕግ እግዚአብሔርን እናገልግለው። ከሕጉ ከትእዛዙ አንውጣ፣ አመፀኛ ትውልድ ይቀጣል። በምሕረትና በቸርነት የተጎበኘ ትውልድ ግን ራሱን ይተካልና እንደ አባቶቻችን ደጉን ዘመን እንደ አባቶቻችን ደጉን የምንሰማበትን ጊዜ አምላካችን እግዚአብሔር እንዲሰጠን የእሱ መልካም ፈቃድ ይሁን። እየጾምን ነው። ስንጾም ክፋትን፣ ስንጾም ጥፋትን፣ ስንጾም በደልን እናቁም። የምንጾመው የንብ ቅያሬ እንዳይሆን አንዳንዱ ቁርሱን ከምሳው ጋር አንዳንዱ ቁርሱን ከመክሰሱ ጭምር አዋህዶ አንድ ላይ ይበላል። ይሄ ጾም አይደለም። ትናንት ስጋ የምንበላ ዛሬ ደግሞ ሽሮ የምንበላ ስለሆንን ጾምን ማለት አይደለም። ጾም ማለት በውስጥ በአፍአ ከኃጢአት ከበደል መለየት ነው። ከመብል መለየት ማለት አጥር ቅጥር ነው። ዋናው ጾም ግን ምንድን ነው? ኃጢአትን ምን ማድረግ ነው? ማቆም ነው። ከኃጢአት ከበደል ተለይተን ራሱ ባለቤቱ ቅዱስ ነው፣ ለቅድስና ጠርቶናልና እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ያለ አምላክ በቅድስና እንዲያከብረን የጀመርነውን ጾም በኃይል በብርታት በመንፈሳዊነት በበጎ ስራ እንድናጠናቅቀው አምላካችን እግዚአብሔር ይፍቀድልን። ያስተማረን የመከረን ለአምላካችን እግዚአብሔር ስላስተማረን ክብር ምስጋና ለእሱ ይሁን።
እግዚአብሔር ይስጥልን።